እንዴት ነው? እንደማረፈዳችሁ ሁሉ ሰላም። The artist, a certified city legend, KDB, Kevin De Bruyne, Manchester Derby, Super Sunday. ይሄ ጨዋታ ለሲቲ የቶፕ 4 ዓላማ እጅግ ወሳኝ ነው። አስቶን ቪላ በጣም ባክ ቱ ባክ በማሸነፍ 7 ጨዋታዎችን ወደፊት ተስፈንጥሯል። ኖቲንግሃም አርሰናልን እየተከተለ ይገኛል። አንዷ ቦታ ላይ ፍቅር በተለይ አራተኛዋን ለመያዝ ሲቲ ያንገት ላንገት ትንቅንቅ ይጠብቀዋል። ዴቭሮይኔ 413 ጨዋታዎች 106 ጎል 174 አሲስት 6 ፕሪሚየር ሊግ 1 ቻምፒየንስ ሊግ 18 ትልልቅ ዋንጫዎች ከ10 ዓመታት በኋላ የፕሪሚየር ሊጉ ማስተሩ አማካይ ከሲቲ ሊለይ ነው። ልክ ጋርዲዮላ እንዳለው ነበር። ያው አርብ ዕለት ዜናው ከተሰማ በኋላ ለማንቸስተር ሲቲ በጣም አሳዛኝ ቀን ነው የሚል ሐሳብ ተናግሮ ነበር። ይሄ ቤልጂየማዊ ፕሮፌሽናል እንግዲህ ወደ ማንቸስተር ሲቲ ከመጣ በኋላ በጣም ድንቅ የሚባሉ 10 ዓመታትን አሳልፏል። በጣም ልብ የሚነካ ደብዳቤ ነበር የጻፈው ለሲቲ ደጋፊዎች። ሁሉም ታሪኮች መጨረሻ አላቸው በሚል መደምደሚያው ላይ ዝርዝሮቹን ተናግሯልና ወደ ሲቲ መጣው ሁሉንም አሸነፍኩ ሁሉንም አገኘው የሚል ሐሳቡን ተናግሯል። በ55 ሚሊዮን ፓውንድ አካባቢ ነበር ከወልፍስበርግ የመጣው እንደሚታወቀው። ከዛ ከ2015 ጀምሮ ላለፉት 10 ዓመታት በፕሪሚየር ሊግ ከ2017-18 ጀምሮ ያ 4 ዓመት ተከታታይ ያሸነፈውን የፕሪሚየር ሊግ ቡድን በመምራት በኤፍኤ ካፕ በፉትቦል ሊግ 5 የፉትቦል ሊግ ጨዋታዎችን በመጨረሻ በ2022-23 ደግሞ ማንቸስተር ሲቲ ደጋግሞ የሞከረውንና ለረጅም ጊዜ ቆየውን የቻምፒየንስ ሊግ ዋንጫን ከሲቲ ጋር አጣጥሟልና ወደዚህ ከተማ መተን ያላሳካነው ነገር የለም እና ሁሉ ጊዜ ማንቸስተር ሲቲ ደጋፊዎቹ በልብ ውስጥ ይኖራሉ። ልጆቹንም ስም በመጥቀስ ጭምር 3 ልጆቹን የባለቤቱን ስም በመጥቀስ ጭምር ሁሉንም ነገር የሰጠችንን ከተማ ሁሉ ጊዜ በልባችን እናስቀምጣለን ብሏል። እንደ ተጫዋች ጓርዲዮላ እንደተናገረው ሲቲዎች ደብረይኔን የመሰሉ ተጫዋቾች መመልከታቸው እድለኛ ያደርጋቸዋል የሚል ሐሳብ ሰንዝሯል። ኤፍሬም ግን ማንቸስተር ሲቲዎች ብቻ ሳይሆን አጠቃላይ እንግሊዝ ፕሪሚየር ሊግ እግር ኳስ የሚወዱ ሁሉ በሜዳ ውስጥ ሊመለከቱት ወይም ደግሞ በቡድናቸው ውስጥ እንዲኖር የሚመኙት አይነት ተጫዋች ነው። በርጋታ በጸጥታ አስገራሚ ፓሶቹን ይሄ በታታሪነት መሮጡን ድንቅ ጎል አስቆጣሪነቱን ከፔናልቲ ቦክስ ከተጋጣሚ ግብ ክልል ውጪ እንዲሁም ደግሞ በተለይ እናንተ ሩጡ እንጂ እናንተ የሚጠበቅባችሁ ከኬቨን ደብሬይን ጋር መተጫወቱ ይላል ባለፈው የሰራነው ፕሮግራም ላይ ፍሬም ከደብሬይን ጋር ስትጫወቱ የሚጠበቅባችሁ መሮጥ ብቻ ነው ወደ ጎሉ ደብሬይን በኳሱ ያገኛችኋል ይላል። የትኛውም ቦታ ላይ ሆነ የሚገርም ፓሶችን ሲሰጥና አስተውለዋለን። በ2020-21 የፕሪሚየር ሊጉ ኮከብ ተጫዋች ተብሎ ተመርጧል። ምርጥ ሚድፊልደር ተብሎ ተመርጦ ተመልክተናል። 3 ጊዜ የአመቱ ፕሌይሜከር ተብሎ ሲመረጥ ተመልክተናል። የፊፋ የአመቱ ምርጥ ተጫዋች ስኳድ ውስጥ ደጋግሞ ሲገባ ተመልክተናልና ስታይሉ የሚጫወትበት የጨዋታ ስታይል በትልቅ ጨዋታዎች ምሽቶች ላይ የምንመለከትበት መንገድ ያለፉት 1 ዓመታትና ተኩል ጊዜያት ካልሆኑ በስተቀር ደግሞ ሳይጎዳም ጭምር ለረጅም ጊዜ ክለብ የሚያገለግል ኮከብ ነበር እና ደብሬይን እንዳለው በመጨረሻ ሁሉም ተጫዋች ሪታየር ያደርጋል። ያ ጊዜ ይመጣል። ደጋፊዎች የማይፈልጉት ተጫዋቾች የማይፈልጉት እግር ኳስ አጠቃላይ ስንብቱን የማይፈልግበት ቀን ይመጣል። ያ ቀን ደርሷል ሲል ተናግሯል። በማንቸስተር ሲቲ የመጨረሻ ሲዝኑ ይሆናልና ኬቨን ደብሬይን በርግጥም ከነዚህ በኋላ ነው እንግዲህ በክብር የሚሸኘው ብዬ ነው ማስበው። በርግጥ ይሄ ሲዝን አንድ ተጫዋች ለመሰናበት በማንቸስተር ሲቲ ታሪክ ውስጥ ደማቁ ሲዝን አይደለም ኤፍሬም። በተለይ እንደ ደብሬይን አይነት 5 ጊዜ ፕሪሚየር ሊግ ያነሳ ቻምፒየንስ ሊግ ብዙ ነገሮችን 6 ጊዜ ብዙ ነገሮችን የፈጸመ ኮከብ ለመሰናበት የማንቸስተር ሲቲ ቀዝቃዛው ሲዝን ላይ ነው የሚሰናበተው። እንደ ሲልቫ ኮምፓኒ ሲሄዱ ታስታውሳለህ፣ አጉዌሮ ሲሄድ ታስታውሳለህ። ሲቲ ፕሪሚየር ሊጉን ባነሳባቸው ዓመታት ላይ ነበር ሄዱት እና ያ ካልሆነ በስተቀር በሚቀጥሉት ጨዋታዎች ላይ ማንቸስተር ሲቲ በሜዳውም ከሜዳው ውጭ በሚያደርገው ጨዋታ ላይ በክብር ባድናቆት እና ላደረክልን እናመሰግናለን በሚል ስሜት በርካታ የሽኝት ቀናት እንደሚጠብቁት መገመት ይቻላል። በፕሪሚየር ሊጉ ካየናቸው እጅግ ምርጥ ተጫዋቾች መካከል አንዱ ጊዜው ይጠናቀቃል።
ይሄ የብሪቲሽ ቤዝ ካልሆኑ ማለት በዚህ በታላቋ ብሪታንያ ላይ ልክ እንደነ ጊግሲ ወይ ደግሞ አሁን ጊግስ ስኮልስ ነው ያው ብሪቲሽ ነው እንደነ ኪኖ አይነት አይሪሽ ነው እሱም በጣም የፕሪሚየር ሊግ ሌጀንዶች ናቸው አይደለ ከተለያዩ ዓለማችን ክፍሎች ብሪቲሽ ቤዝ ካልሆኑት ለምሳሌ በስልጣናው ቬንገር ጆዜ ከዛ ፔፕ ከዛ በኋላ ክሎፕ ፈርጉሰን ስኮቲሽ ናቸው ያው ብሪቲሽ ቤዝ ናቸው ወደ ተጫዋቾች ስትመጣ ካንቶና ሺማይክል ኦንሪ ቤርካምፕ ሲአር7 ድሮግባ ሞግሬት መሐመድ ሳላ KDB ከነ ኦጌሮ ቀጥሎ ኮምፓኒ ዴቪድ ሲልቫ እንዲመጠቅሳቸው በጣም የዓለማችን ተወዳጁ ሻምፒዮና እንግሊዝ ፕሪሚየር ሊግን የበለቀ የላቀ ተወዳጅነት እንዲኖረው ያደረጉ ተጽዕኖ ፈጣሪዎች ናቸው ዴብሮይኔ በነስኮልሲ ደረጃ ነው ዴብሮይኔ በነጊግስ ደረጃ ነው ዴብሮይኔ በጣም በነጃቪ ኢኒየስታ ደረጃ ነው ባለም እግር ኳስም ትክክል ነው ለሲቲ ብቻ አይደለም የሲቲ ደጋፊዎች ይሄኛውን አመት አይረሱትም ፍቅር ስንጀምር ይላሉ የትሪብል ዋናው መሰረት የነበረው ሮድሪ ነው ቪኒሲየስ ስለሆነ ነው እንጂ ሮድሪ ሄ ዲዘርቭ ዓለም የመሰከረለት ነው አይደለ ትንሽ ወደ ጥርጣሬ ባለንዶሮ የገባው ስንጀምር ይሄንን መጥፎ ሲዝን ይላሉ ዋናውን መሶሳችንን ከመሃል ሜዳ አጣን ስንፈጽም ደግሞ ማስተር ማይንዳችንን በክብር ልንሸኝ ነው ይላሉ ይሄ ብቻ አይደለም ጥያቄው የዛሬ ማንቸስተር ደርቢ ጨዋታ ለዩናይትድ ምን ይሰራል ከመርሃ ግብር ማሟላት የዘለለና ከሎያሊቲ አንፃር የነገውን ቡድን ለመገንባት ማንቸስተር ደርቢና ተቀናቃኝነቱ ላይ ካለው ብሽሽቅ በዘለለ ፍቅር ለሲቲ ግን አራተኛ መውጣት ሲቲ በአዲስ የቡድን ግንባታው ፍቅር ከጃንዋሪ ገበያ አንስቶ ጋርዲዮላ በጣም አግሬሲቭሊ የተሳተፈ ኮዲዩ ፕሪሲዝኑን የጀመረ ክለብ ነው ገና ግጁ ላይ የበለጠ እንገባለን ይያሉ ነው ሲቲዎች ምክንያቱም ሲቲ በርናንዶ ሲልቫን ጨምሮ እቆያለሁ ሱቢልም ጎንዶጋን ተመልሶ መውጣቱ አይቀርም የሲቲ ዋናው ስትንፋስና መሰረት የሆነው ዴብሮይኔ ከ10 ዓመት ወርቃማ አገልግሎት በኋላ ፍቅር ከ18 ትልልቅ ዋንጫዎቹ ጋር በሊጉ ብቻ በፕሪሚየር ሊግ ብቻ እንኳን በ280 ጨዋታዎች 70 ጎልና 118 አሲስት በፕሪሚየር ሊጉ ብቻ በአጠቃላይ በሁሉም ካሪየሮች 413 ጨዋታዎች 106 ጎል 174 አሲስት እንደጠቀስከው ነው ወደ ጎሉ ብቻ ዴብሮይኔ መሃል ሜዳው ላይ ካለ እናንተ ሩጡ ነው በአንተ ፕሮግራምም ያይናገራል አንተ ወደ ጎሉ ዝም ብለህ መሮጥ ነው እሱ በኳሱ ያገኛል ከኬዲቢ ጀርባ የተጫወቱ KDBን ከጀርባቸው አርጎ የተጫወቱ እንደ ሃላንድ ማንንም የለም ይላል ሃላንድ there is only one De Bruyne ከዛውጭ ኦጌሮ ቶኒ ክሩስ በማድሪድ በጣም ማስተር ሆኖ የተሸኘው አምና የዓለም እግር ኳስ ትልልቅ ሱፐርስታሮች ጋርዲዮላ እንደተናገረው እወራረዳለው በፈለጋችሁት ብሏል እውነት ነው ዴቪድ ሲልቫ ኮምፓኒ አምናኔ ኢታሃድ በነበርኩበት ሰዓት ሐውልታቸውን አይቻለሁ ጋርዲዮላ ጨምሮ ዴብሮይኔ የመሳሰሉ የሲቲ ሌጀንዶች ይቀጥላል ሲቲ ግን ታሪኩን ይሄ የ10 ዓመት ታሪኩን አሻግሮ ፍቅር ወደ ተላላቆቹ ተርታ ሲመጣ አሁን ይሄ ህያው ታሪኩንም እየገነባ ያለ ክለብ ሆኗል ልክ ማንቸስተር ኦልድ ትራፎርድ ስንሄድ አንፊልድ ሊቨርፑል ኤሚሬትስ አርሰናል ስንመጣ ብሪጅ ቼልሲ ስንሄድ የምናያቸው ሌጀንዶችን ሲቲ ባለፉት 10 ዓመታት መፍጠር ችሏል በትክክል በሐውልቱም በስቴዲየሙ ላይ ከሚቆምላቸው በክብር ከሚቆምላቸው ምንም ጥያቄ ከማያስነሱ ኮከቦች መካከል አንዱ ኬቨን ደብሬን እንደሚሆን ምንም ጥርጥር የለውም እንዳልከው ለምሳሌ 92 እኮ አሁን ስንት ዓመት አለፈው ወደ 30 ዓመት አለፈው 32 ዓመት ታሪክ እንደዚህ ነው የሚሰራው ነገ ከ30 ከ40 ዓመት በኋላ የማንቸስተር ሲቲ ወርቃማ ዘመን ብለ ስታነሳው መታነሳቸው ተጫዋቾች አሁን በክብር እየተሰናበቱ ይገኛሉ ምናልባት ደብሬን የመጨረሻው ሌጀንድ ነው ፔፕ ጓርዲዮላ የሚሸኘው ትልቁ ሌጀንድ ኬቨን ደብሬን ይሆናል ሌላው ደግሞ አዲስ ትውልድ ነው ከዚህ በኋላ የሚመጣው በጣም ያስደንቀው ከሲዝን እኔ ኬቨን ደብሬን ደከመ የምትልበት ሲዝን እንኳን አልነበር ምናልባት ከጉዳት እንኳን ተመልሶ ባለፈው ሲዝን ላይ አንድ ግማሽ ሲዝን አካባቢ ከጉዳት ተመልሶ ማንቸስተር ሲቲን እንዴት ፍጹም የተለየ ቡድን እንዳደረገው ምናስተውሰው ነው የመጨረሻው አንድ አመት ከግማሽ አካባቢ ካልሆነ በስተቀር በእነዚህ 10 ዓመታት
ያለውን ነገር ሁሉ ሳይሰስት የሚሰጥ ኮከብ እንደነበር ተመልክተናል። በሞደርን ፉትቦል ላይ ካየናቸው ሚድፊልደሮች የመሃል ሜዳ ተጫዋቾች የትኛውንም ቡድን ሲቲን ብትደግፍም ብትጠላ የትኛውም የክለብ እግር ኳስ ተመልካች በኳሊቲዎቹ የማይደራደርባቸው ቅድም ከጠቀስካቸው ዣቪና ኢኒስታ ጨምሮ ፖል ስኮልስን ጨምሮ እንደ ቶኒ ክሩስ አይነት አስደናቂ አማካዮችን ጨምሮ ሞደርን ፉትቦል ላይ ከተመለከትናቸው እንደ ፔርሎ ከነሱ ተርታ የምታስቀምጠው ብዙ ጊዜ ተደጋግሞ ተነሱ አጭር ኳስ ሲሆን ረጅም ኳስ ሲሆን ክሮስ ሲሆን በጣም በፍጥነት ወስኖ ተጋጣሚን ሰብሮ የሚሰጥበት መንገድ እና ይሄ መከላከልን የሚሰብርበት መንገድ ለብዙዎች የተሰጠ አይደለም። ይሄ ቪዥን የምትለው ክሬቲቪቲ የምትለው ደብሬን ላይ በጣም የተለየ ነበር። የፓስ ሬንጁ ይሄ አጭር በለው ሾርት ፍሊክ የሚሏቸውን ፓሶች ጨምሮ ኤፍሬም ዲያጎናሎች ፓሶቹን ከአንድ ዳይሬክሽን ወደ አንድ ዳይሬክሽን ኳስ ሲቀይር ከግራ ወደ ቀኝ ከቀኝ ወደ ግራ ኳስ ሲቀይር በጣም ማንጸሪያ ወርልድ ክላስ የምትለው አይነት ተጫዋች ነውና በዚህ ዓለም ሁሉ ጊዜ ያሳውሷል። በግራ እግሩ ይጫወታል፣ በቀኝ እግሩ ይጫወታል፣ ጎል ስኮር ያደርጋል። በተለይ ብዙ አይሆኑ እንጂ የሚያስቆጥራቸው ኳሶች ደግሞ ወሳኝ እንደሆኑ ይታወቃል። ወደ ሚድፊልድ ዲፕ ፖዚሽኖች ላይ መጫወት የሚችል ኮከብ እንደነበር እናስታውሳለንና ብዙ ጊዜ በኢንተለጀንስ ተጫዋቾች ሲጠሩ ሞድሪችን ታነሳለህ፣ ፔርሎን ራሱ ታነሳለህ፣ ኢኒስታን ታነሳለህ። ታይሚንጋቸው፣ የጨዋታ አረዳዳቸው፣ የውሳኔ አሰጣጣቸው በፕሬሸር ውስጥ ይሄ ተቃራኒዎች ኳስ ለማስጣል ጫና በሚያደርጉባቸው ሰዓት ውስጥ ቶሎ የሚወስኗቸው ነገሮች ከኳስ ጋር ያላቸው ምቾት አሰልጣኞች ለተለያየ ታክቲካል ኃላፊነቶች የሚሰጧቸውን ይሄ ራሳቸውን ለዛ ብቁ የማድረግ ሁኔታን ስታይ በጣም የተለየው ተጫዋች ሆኖ እንመለከተዋለን። በመግቢያ እንዳነሳሁት ዲሲፕሊን ደግሞ ሌላኛው መለያው ነው የኬቨን ደብሬን። እንደውም የመጀመሪያው ፕሮግራም ላይ ወደ ቤልጂየም የመጀመሪያ ከታች በትንሽ እድሜው የመጀመሪያው ክለቡ ላይ እንቅስቃሴ ሲያደርግ ደግሞ የማን ነው ያሉት እንደገቡ በቃ እንደዚህ ነው እንደምትጫወቱት ብሎ ኮንፍሮንት ያደርጋል ሲኒየሮቹ። በጣም ትንሽ ልጅ እያለ እንነሳ እንጂ ይሄን ጨዋታ እኮ እንደዚህ ማድረግ አለብን ልምምድ ላይ እንዲህ መስራት አለብን ይልና ደግሞ የማን ነው ብለው ኩዌስችን ያደርጋሉ። አብረውት የተጫወቱት በቤልጂየም በማንቸስተር ሲቲ ይሄ የሥራ ዲሲፕሊኑን እና ወርክሬቱን በጣም በከፍተኛ ሁኔታ ሲያመሰግኑለት ተወዳለ። ከዛ ውጪ ደብሬን በተለያዩ ቦታዎች ላይ ሲጫወት ተመልክተናል። ቨርሳታይል ነው። አታኪንግ ሚድፊልደር ይሆናል፣ ሴንትራል ሚድፊልድ ቦታ ላይ ይጫወታል፣ በፎልስ ነምበር 9 ይጫወታል፣ በ10ኛ 9 ቁጥር ይጫወታል። በብዙ ሲስተሞች ላይ ጓርዲዮላ ሲያጫውተው ተመልክተናል። ይሄ ሌላኛው ማንቸስተር ሲቲ የሚያጣው ነገር ይመስለኛል። ቴክኒካል ኳሊቲውን ይሄ መሪነቱን በሜዳ ውስጥ ዝም ያለ ተጫዋች ነው ስታየው ብዙ አያወራም አይደል? ግን ደግሞ ሜዳ ውስጥ ጎልቶ የምትመለከተው ተጫዋች ነው። አንዳንዴ ማውራት መናገር የመሪነት መገለጫ ብቻ አይደለም። በጸጥታ አሁን ፖል ስኮልስን ተመልከተው ዝምተኝነቱ ነው የሚታወቀው አይደል? ግን ጎልቶ ሜዳው ላይ በቃ በሜዳው በተግባር ከሚናገሩ በተግባር ከሚመሩ ኮከቦች መካከል አንዱ ነውና እንግዲህ እሱን ለመተካት የባየር ሊቨርኩሰኑን ፍሎሪያን ዊልሰን ጓርዲዮላና ማንቸስተር ሲቲ ያሰቡ እንደሆነ ይነገራል። ግን ኬቨን ደብሬን ባለፉት 10 ዓመታት ያሳያቸውን የእግር ኳስ ኳሊቲዎች ስትመለከት ቀላል ምትክ አይገኝለትም። ማንም ኬቨን ደብሬንን መሆን አይችልም። አንዳንዴ በጣም በታላቅነት ውስጥ ካየ ፍቅር እንደተቀስከው ነው። ማንም ከዲቢን አይሆንም፣ ማንም ስኮልስን መሆን አልቻለም። ሌጀንዶች አሁን ኦንሪን አርሰናል መተካት አልቻለም፣ ቤርካምፕ አይተካም። ሌላ በራስ ቀለም እንደገና ሌላ ሌጀንድ ካልፈጠርክ አሁን ሲቲ ያን ታሪክ ገንብቷል። ፍቅር እነዚህ ጩኸታም ጎረቤት ይባሉ የነበሩት ኖይዚ ኔይበርስ ሲጮሁ የሚያድሩ ብቻ የሚባሉ የነበሩት በፈርጉሰን መጮ ብቻ እንዳልሆነ ስራቸው አሁን ማንቸስተር ከተማ ላይ አረጋግጠዋል። ፍቅር ደግመው ደጋግመው እስቲ የትኛው ተጫዋች ታሪክ አላችሁ እንዳይባሉ እልፍ ዘመን ተሻጋሪ ታሪክን መስራት የሚችሉ ሱፐርስታሮችን ፈጥረዋል።
ያቺ የሲቲን ህይወት እስከ መጨረሻው የቀየረችው ወደ ታላቅነት የኦጌሮ ጎል ከሮቤርቶ ማንቺኒ ኪክኦፍ ጋር ከዛ ፔሌግሪኒ እና ኬዲቢ መጡ ባለፉት 10 ዓመታት ማንቸስተር ሲቲ ጋርዲዮላ ብቻውን 6 የፕሪሚየር ሊግ ዋንጫ ጋርዲዮላ ብቻውን ባለፉት 4 ዓመታት ያንድ ዓለም ዋንጫ እድሜ ከሲቲ ውጭ የገባ የለም በፕሪሚየር ሊጉም ብቸኛ ነው በፕሪሚየር ሊጉም ብቸኛ ነው ይሄንን ታሪክ ከ90ዎቹ ጀምሮ ስንመለከት ፈርጉሰን ማንቸስተር ዩናይትድን ዳግም ወደ ከፍታው ሲያመጡ የ70ዎቹ 80ዎቹ የሊቨርፑል ኃያልነትን ሲገረስሱ ከቦብ ፔስሊ እስከ ሻንክሊ 60ዎቹ 50ዎቹ ላይ ከዛ ከሙኒክ የአውሮፕላን አደጋ አንስቶ ሰርማት በዝቢ የዓለም እግር ኳስ ላይ በጣም ገናና ሲሆኑ እንደገና 90ዎቹ ላይ ዩናይትድ ከፈርጉሰን ጋር ሲነሳ የባዮሎጂ አስተማሪ ይመስላሉ የተባሉት በትልልቅ መነጽራቸው ከረጅሙ ኮታቸው ጋር የሚታወቁት ቬንገር መተው የመድፉን ህይወት ሲቀይሩ ዓለም ላይ በጣም ድንበር ተሻጋሪ እልፍ ተወዳጅነትና ደጋፊዎችን ያፈራው አርሰናል ከዛም ማይሸነፈው ወርቃማ የፕሪሚየር ሊግ ዋንጫው ጋር 22 ዓመታት ሲሻገር ጆዜ መተው ከሮማን አብራሞቪች ጋር ፍቅር የቼልሲን ከፍታ ሲያሳዩ እነ ድሮግባ ሲፈጠሩ እነ ላምፓርድ ጆን ቴሪ ሕያው ናቸው ቼልሲ ድሮግባን መተካት አልቻለም ከዛም ሊቨርፑል ከኤርገን ክሎፕ ጋር ሞግሬት ሞሳላ ሳዲዮ ማኔ ሮቤርቶ ፊርሚኒዮን ጨምሮ እነ ቫን ዳይክ የሊቨርፑልን የ30 ዓመት ጥያቄ ሲመልሱ ሲቲ ወደ ከፍታው በጣም ሲመጣና ከትልልቆቹ ታሪክ ያላቸው ክለቦች ተርታ ሲሰለፍ ከዚህ ከኖይዚ ኔበርነት ከጩኸታም ጎረቤትነት ሲወጣ ዴብሮይኔ ዋናው ተጫዋች ነው ፍቅር ኦጌሮ ሌላው ተጫዋች ነው ወይ ኮምፓኒ ኮሎቱሬ እያልክ በጣም የምትጠቅሳቸው የሲቲ ተጫዋቾች አሉ በሽግግሩ ላይ እንኳን ፍቅር በጣም በሽግግር ሂደቱ ላይ ማንቸስተር ሲቲ ወደ ከፍታው ሲመጣና የታላላቆቹን ጎራ ሲይዝ በጣም በዘመን ቅብብል የሚጠቅሳቸው ተጫዋቾችን አፍርቷል ከአምበሉ ኮምፓኒ አንስቶ በሽግግሩ ከፓብሎ ዛባሌታ ያያ ቱሬ ቪንሰንት ኮምፓኒ ዴቪድ ሲልቫ ኦጌሮ ፈርናንዲኒዮ ራያድ ማህሬስ አሁን ደግሞ ዴብሮይኔ በጣም ትልልቅ ሱፐርስታሮችን ሲቲ ያሳይቶናል እሱ ብቻ አይደለም ሌሰኑ ትልቁን አሰልጣኝ ያሳይቶናል ከፈርጉሰን በኋላ ፍቅር ሲሪያል አሸናፊ ሜቢ ፈርጉሰን ብቻ ነው የሚበልጡት ጋርዲዮላ እና ማንቸስተር ሲቲ አሁን ኖይዚ ኔበርስ አይደለም ማንቹሪያን ደርቢ ሲመጣ ከጩኸታም ጎረቤት ጨዋታ ለማከናወን ከተማውን ሲበጥብጡ የሚያድሩ ብቻ አይደሉም ካስታወስክ ኮልትራፎርድ ቴቬዝን ሲቲ ሲወስድ በኃይል ሚዛኑ ተቀናቃኝነት ላይ የሲቲ ደጋፊዎች በዛ በማንቸስተር ጋርደን በሚገኝ አንድ ቢልቦርድ ላይ ዌልካም ቱ ማንቸስተር ከማንቸስተር ፒኪዲሊ ራሱ ስትወጣ ዌልካም ቱ ማንቸስተር የቴቬዝ ምስል ወደ እውነተኛው ማንቸስተር እንኳን ደህና መጣ ብለው ተቀበሉ ወደ ታላቁና እውነተኛው ማንቸስተር ይሄ ለዩናይትድ በዛ ሰዓት ፈርጉሰን እውነታቸው ነው ኖይዚ ኔበርስ ከማለት ውጭ ሌላ አማራጭ አልነበራቸው አሁን ግን የሲቲ ታሪክ ምስጋና ለሼክ መንሱርና ለእልፍ እንደ ኬዲቢ አይነት ትልልቅ ተጫዋቾች ይግባና ወደ ታላቅነቱ ከፍታው መጥቷል አሁን ሲቲ ፍቅር ከእንግሊዝ እግር ኳስ ገናና ክለቦች ፍሮንት የሚቀመጠው ግን የዚህኛው ሲዝን ኢንድ ኦፍ አን ኤራ ይመስለኛል እኔ ማለት ይሄ የወርቃማው ቡድን ፍጻሜ ይመስለኛል የዴብሮይኔ ሽኝት አዲሱ ሲቲ ግን እየተገነባ ነው ዓለም መርሳት የሌለበት ታሳውሳል የማንቸስተር የኃያልነት ዘመን መጥለቅ የማንቸስተር ሲቲ የመነሳት ምልክት ነበር 2011-12 ያ ሲዝን ኦጌሮ ማንቸስተር ወደ ሰንደርላንድ ስታዲየም ኦፍ ላይት አቅንቶ በአጋጣሚ 3-4 ደቂቃዎች ቅድሚያ ነበረው ያ ጨዋታ ታስታውሳል ማንቸስተር አሸነፈ በፖይንት ከሲቲ በላይ ተቀመጠ ሲቲ ነበር ሲቲ ማሸነፍ ዋንጫውን በእጁ ያስገባው ነበር አለ ዩናይትድ የመጨረሻው ሽፍራፊ ሰከንድ ደረሰ ኩዊንስ ፓርክ ሬንጀርስ የማርኪዩስ የሚመራው ቡድን ያ አስጨናቂ ሞመንት 3-2 ያ ጨዋታ አጉዌሮ እና ባሎቴሊ ማነው ሆላንዳዊው ዲዮንግ ነበር መሃል ላይ ሲልቫ ዴቪድ ሲልቫ ኮምፓኒ በጣም ጆሃርት ብዙ ሳይን ተጫዋቾች ነበሩ ጭንቀቱን ታሳውሷል ስታዲየሙ ላይ ማንቺኒ ዝም ብሎ በቃ በደመነፍስ
ሰዓቱን ተጠቀሙ የሚልበት ሰዓት ነበር ያቺ ኳስ ስትቆጠር 2011-12 ላይ ማንቸስተር ሲቲ ከረጅም ጊዜ በኋላ የዋንጫ ጥያቄውን መለሰ ፈርጉሰን አንድ አመት ቆዩ 2013 የሲቲን የበላይነት ትዝታ አድርገውት ማለት ያ የመጨረሻ ተውሳቸው ቢያንስ ዋንጫ አንስተው ነው ፈርጉሰን 2013 ቫን ፐርሲን ከአርሰናል ካመጡ በኋላ በ2013 ቡድናቸው ላይ ቁልፍ ነበር ማንቸስተር አሸነፈ ከዛ በኋላ ያለፉትን 12 አመታት ተመልክታቸው ዩናይትድ ትልቁ ክብሩ አልፎ አልፎ የሚመጡ ዋንጫዎች ናቸው በጆዜ ዩሮፓ ሊግና አሸንፏል አልፎ አልፎ ኤፍኤ ካፕ ሁለተኛነት ነው ፕሪሚየር ሊግ ትልቁ በሶልሻየርም በጆዜም ሁለተኛነት ነበር ትልቁ ስኬቱ ከዛ በኋላ የመጡት 12 እና 13 አመታት በድምሩ ሲታዩ በእንግሊዝ ፕሪሚየር ሊግ ላይ በዋናነት የማንቸስተር ሲቲ በዋናነት በረጅም ርቀት ከዛ ቀጥሎ ሊቨርፑል ትንሽ ከዛ የሌስተር ሰርፕራይዝ እና ቼልሲ አልፎ አልፎ የመጡ ዋንጫዎች ናቸው እንጂ የሲቲ ዶሚናንስ በእንግሊዝ ፕሪሚየር ሊግ ላይ የመጣበት ነበር አሁን እንግዲህ ቀደም እንዳልከው ኤንድ ኦፍ አን ኤራ ጓርዲዮላ አሁን ዘንዶ የቆየበት ምክንያት እንደገና ያራዘመበት ምክንያት ፈርጉሰን የነበራቸው ምክንያት ጋር ይገናኛል ያንን የመሰለ ዶሚናንስ ይዘህ በእንዲህ አይነት ሲዝን መሰናበት መሄድ አይፈልግም ጓርዲዮላ ነገሮችን መቀየር በሲቲ ማስተካከል ይፈልጋል ግን እኔ ሲቲን ወደ ፕሪሚየር ሊግ ሻምፒዮንነትና ወደ አልታሰበ ቻምፒየንስ ሊግ ካመጣ ጓርዲዮላ በሲቲ ለረጅም ጊዜ የሚቆይ አሰልጣኝ እንደማይሆን መገመት ትችላለህ 2 አመት አለው አዲስ ኮንትራቱ ከዛ በኋላ ልንመለከተው የምንችልበት እድል ያለ አይመስለኝም ድካም መዛል ተመለከተበታል ፕሪሚየር ሊጉ ላይ ሲቲ ኮከቦቹ በሙሉ ተራ በተራ እየወጡ ነው ምናልባት ከሲልቫ ጀምረህ ቀደም የጠቀስናቸው ኮከቦች ከዴቪድ ሲልቫ ማለት ነው አሁን እንደ በርናንዶ ሲልቫ አይነት ተጫዋቾች ካልሆኑ በስተቀር አብዛኛው አዲስ ቲም ከ2017 በኋላ ጓርዲዮላ መምጣት በኋላ ያለው ስብስብ እየመጣ ነው ከሱ መካከል እንኳን ብዙ ልጆች እየወጡ ነው አዲስ ግንባታ ላይ እንደሚገባ ተመለክተዋለህ ያ አንድ የታላቅነት ዘመን መደምደም እየተመለከትን እንገኛለን በማንቸስተር ሲቲ ቀጥሎ ሁለተኛውን ቡድን ገንብቶ የማንቸስተር ሲቲ ኃያልነት ይመለሳል ወደፊት የምናየው ነው ወይስ ዩናይትድ ልክ እንደ ሩበን አሞሪም እንደጀመረው አይነት እንቅስቃሴ ስኬታማ ሆኖ እንደገና የከተማ ተቀናቃኝነቱን ታሪክ ይቀይራል የሚታይ ነው አርሰናል የጀመረው ነገር አለ ባለፉት 6-7 አመታት ከሚኬል አርቴታ ጋር የጀመረው ፍሬ ያፈራ የሚመስል ነገር አለ እሱ ደግሞ በዋንጫ ታጅቦ የአርሰናል ዶሚናንስ ይቀጥላል ወይስ አዲስ አሸናፊ መጥቷል ፕሪሚየር ሊጉ ላይ አሁን ማሸነፋቸውን ያረጋግጡ ነው ሳይጫወቱም ጭምር መጀመሪያ በሰራቸው ከዛ ደግሞ ሳይጫወቱ አርነ ስሎትና ሊቨርፑል ሌላ ዳይናስቲ አሁን ለሁሉም ክፍት የሆነ እንትን እየተመለከትን እንገኛለን ቼልሲ በደረጃው ላይ አልነበር ማንቸስተር ሲቲ ያሽቆልቁላል ሊቨርፑል አዲስ ጉዞ ነው አርሰናል እስካሁን ወደ ቦታው አልመጣም ዩናይትድ እንደተኛ ነው ለማንኛውም ቡድን የማንሰራራት እድል የፈጠረ ታይም ላይ የምንገኝ ይመስለኛል በዚህ ስሜት ውስጥ የዛሬው ጨዋታ በኦልድ ትራፎርድ እያንዳንዱ የማንቸስተር የ90 ደቂቃ ጨዋታ የሆነ መጥፎ የ90 ደቂቃ ጊዜን ላለማሳለፍ የሚደረግ ብቻ ነው መጥፎ የ90 ደቂቃን ጊዜን አለማሳለፍ ወይም ደግሞ በታሪክ ላይ መጥፎ ሪከርድ ያለ መጻፍ በቃ ከ1930 ጀምሮ መጥፎ ሪከርዶች ተሰብሯል ከ1890ዎቹ ጀምሮ ያሉ በጣም በማንቸስተር የማይታወቁ መጥፎ ታሪኮች በዚህ ሲዝን ተሰብረው ተመልክተናቸዋል ኦልድ ትራፎርድ ተደፍሮ በማያውቅበት ሁኔታ በቁጥር በብዙ ጨዋታዎች ላይ ተደፍሮ ተመልክተናል ስለዚህ የዩናይትድ ቀሪ የፕሪሚየር ሊግ ዓላማ የበለጡ ታሪክ መጥፎ ታሪኮችን ያለ መጻፍና በተቀናቃኞች ፊት እጅ ያለ መስጠት 90 ደቂቃዎች ብቻ ናቸው ለማንቸስተር ሲቲ ስትመጣ የቻምፒየንስ ሊግ ስፖርት ነው ስፖርቱን የማዳን ጉዳይ ነው ቼልሲ አስቶን ቪላ እስከ በርንሞዝ ድረስ ያሉ ቡድኖች ወደ ቻምፒየንስ ሊግ እድላላቸው የሁለት የሶስት ጨዋታዎች ጉዳይ ናቸው ኤፍሬም ስለዚህ በጠንካራው የቻምፒየንስ ሊግ ፉክክር ውስጥ ማንቸስተር ሲቲ የምንጊዜም ተቀናቃኙን ዩናይትድን የማሸነፍ ዓላማ ይዞ የሚያደርጉት ደርቢ ነው ያው ከዓለም በጣም ከሚጠብቀው የማክሰኞው የቻምፒየንስ ሊግ አርሰናልና ማድሪድ ጨዋታ ጋር ፕሮግራሙን ሰርተን ለአድማጮቻችን ስናደርስ ፍቅር አርሰናልና ዋንጫ ለምሳሌ ያ
ወርቃማ የቬንገር ሁለተኛ የቡድን ግንባታ ፈጥኖ የፈረሰ ነው ካየው በጣም ፈጥኖ የሚያንጸባረቀ ነው ከቴሪ ዳንኤል ኦንሪ መሪነት ጋር እነ ቤርካምፕ ከቤንች የሚነሱበት ሮቤርት ፔሬስ ከቤንች የሚነሱበት ከሮናልዶ አርናይን ከዚዳን ቤካም ሮቤርቶ ካርሎስ ጉቲ ሮቢኒዮ የመሳሰሉ ሱፐርስታሮች ፊት ቬንገር በድፍረት በደርሶ መልስ ከበርናባው እስከ ጠባባው ሃይቡሪ ቱሬና ሲንድሮስን በቀይ መስመር ኤቦን በዚህ በግራ በኩል አሽሊ ኮል በመጎዳቱ ፍላሚኒን አርገው እስከ ሲዝኑ ፍጻሜ ባርሴሎናን እስኪገጥሙ ድረስ ፍላሚኒን ተጠቅመው የቬንገር ብደት ሁሉ ጊዜ የማይረሳ በዛ 90 ደቂቃ ፋይናል ላይ ግን ከጉዳት የተመለሰው አሽሊ ኮልን ያደረጉበት ውሳኔ የአርሰናል ደጋፊዎች ለኔ የሚረሱት አይመስለኝም ህሌብ ፍላሚኒ ፋብሪጋዝ መሃል ሜዳው ላይ ፍቅር ከላማሲያ መጥቶ ጊልበርቶ ሲልቫ የቪየራል ጋውራሽ ሆኖ በኦነሪ መሪነት በጣም ወጣት ቡድን ነበር ቱሬ ኮሎቱሬ እነ ጂሩ የሚነሱበት እነ አሌክስ ሶንግ የነበሩበት ቡድን ፍቅር በጣም ወጣት 22 23 አካባቢ እድሜያቸው የደረሱ በጣም ሲኒየር ሃይ ኳሊቲ ከሆኑት እነ ዚዳን ፊት በራስ መተማመን የተፋጠጡ 16 ውስጥ ሪያል ማድሪድን የጣለ አንዴ ብቻ ነው አርሰናል ከማድሪድ ጋር ግንኙነቱ ከዛ በኋላ ያለው ሪከርድ ከቻምፒየንስ ሊግ በጣም የራቀ ክለብ በመሆኑ ሄድ ቱ ሄድ ብዙ የላቸውም 8 ውስጥ ጁቬንቱስን 4 ውስጥ የሪኬልሜ ቪላሪያልን ያውም ሌማን ኤል ማድሪድ ላይ ፔናልቲ ጭምር የሪኬልሜ ናድ ነው ባለቀ ሰዓት ፋይናሉ ላይ ካስታወስ ከራሱ ሌማንን በቀይ ካርድ ወጣ ኦንሪ እነዛን ኳሶች ሳተ የአርሰናል ደጋፊዎች ከዛ በላይ ሜሞሪያቸው ለኔ የሚመስለኝ ፍቅር ያ ቡድን አብሮ ረጅም አልቆየም ቫን ፐርሲ አዲባየርን ጨምሮ እነ ሳሚር ናስሪ ባካሪ ሳኛ የመሳሰሉ ኮከቦች የተጨመሩበት ቡድን ነው በተከታታይ አመታት ቬንገር ሜንቴን አድርገው ያን ቡድን 3 4 5 አመታት ይዘው መጠበቅ አልቻሉም በዛ ምክንያት አርሰናል ዋንጫ ዘለለው ያ አመት ከኢንቪዚብልስ በኋላ ማለት ነው ያ ከማይሸነፈው ድንቅ ቡድን በኋላ ይሄው 22 አመት ተሻገረ አንዳንዴ ደግሞ በጣም ጎልደን ቲም ትገነባል ሱፐር ታለንቶችን ወደፊት ታመጣል እድል ትሰጣል ጠብቀው መጓዝ ካልቻልክ ደግሞ የባከነ ጄነሬሽን ይሆናል አሁን ማንቸስተር ሲቲ እሱን ፎርሙላ ከኦጌሮ ኪኮፍ ጋር አለፈ ፔሌግሪኒ ተቀበሉት እሳቸውም ሻምፒዮን አደረጉት ጋርዲዮላ መጣ 8 የፕሪሚየር ሊግ ፍቅር ጋርዲዮላ ብቻውን 6 አሁን ማንቸስተር ሲቲ በአዲስ የቡድን ግንባታ ቀኝቱ በጋርዲዮላ የስልጠና ህይወት እንኳን ወደ ሁለተኛ የቡድን ግንባታ ሂደት ሲገባ ከነ ኦማር ማርሙሽ ኩስፋኖቭ ኢቼቬሪያ ጨምሮ በጣም እነ ጎንዛሌዝን ይዞ ሲቲ ቀጣይ አመት ላይ ፍቅር እንዳትጠራጠር አሁን ለአራተኝነት የሚታገለውን ሲቲ አታይም ምክንያቱም የዴብሬኒ ሽኝት የሲቲ ከፍታ ዋናው ንጉስ መውጣት የአብዮቱ የለውጥ አብዮቱ ስኬት ከፍታ የታሪኩ መጠናቀቅና አዲስ የቡድን ግንባታ ግን ቀድሞ የተጀመረ ለኔ ማንቸስተር ሲቲ ፍቅር በዛሬው ጨዋታ ላይ የዱ ኦርዳይ ጉዳይ ያደርገዋል ዴብሬኒም የሚደምቅበት ኮልትራፎርድ በተለይ ከሽኝቱ ጋር ይፋ ማድረጉን ተከትሎ ሁሉም ታሪኮች መጨረሻ አላቸው እንዳለው ግን ቶፕ 4 ለመግባት አሁን አስቶን ቪላ ተስፈንጥሮ መጥቷል ፍቅር 51 ደርሷል ከነ ራሽፎርድ ጋር የበለጠ ከፍ ብሏል ዩናይ ኤምሬ ብዙ ያልተወደሱ አሰልጣኝ ናቸው ነን ለመናገር በቻምፒየንስ ሊግ ሻምፒዮን ከሆነው ፈረንሳይ ሊግ ላይ ሌላ ምን ሊመጣ ይችላል ፈረንሳይ ላይ ከፔጂዎች ከቪላ ይተናነቃል ያ ጌም ላይም ዩናይ ኤምሬ ታክቲካቸው ይጠበቃል ኒውካስል 50 አለው ሲቲ 51 አለው ቼልሲ 52 ነው ያለው ኖቲንጋም ትንሽ ፈንጠር ብሏል 57 ላይ ቶፕ 4 ያጓጓል ምንም ጥርጥር የለው ቼልሲ አሁን ወደ ማሸነፍ መምጣቱ የተጎዱ ተጫዋቾቹ መመለሳቸው ቶተናምን ከባድ ይሆናል ምክንያቱም ቶተናም እስካሁን ካንጌ ፖስቴኮግሉ ጋር መኖሩ በጣም አለመባረራቸው በጣም እድለኛ የሚሆኑ አሰልጣኝ ናቸውና ዶክተር ቶተናም ከሳቸው ሲዝናቸውን ለማዳን የሚጫወቱ አሰልጣኝ ናቸው የተጎዱ ተጫዋቾች በብዛት ተመልሰውላቸዋልና ያንን ፈተና ቼልሲ አልፏል ይሄ ወሳኝ ሰዓት ላይ ክሪቲካል የሚባሉ ተጫዋቾቹ ተመልሰዋል ለኒኮላስ ጃክሰን ኮል ፓልመር ማዱኬ አይነት ተጫዋቾቻቸው ተመልሰዋል ቪላ በጣም የተቀየረ ቡድን
ያ ከነ አሳንሲዮ በደንብ አልተናገርንለትም ምናልባት ከፔጆ ጨዋታ ጋር ማያይዘን ብዙ ነገር ልንለት የሚገባ ነው በጸጥታ አንደርዶግ ሆኖ ግን ትልልቅ ቦታዎች ላይ ያሉ አስቶን ቪላ ወደ ቻምፒየንስ ሊግ ስፖርት ከስንት ዓመት ከ40 ዓመት በላይ ነው ቆይቶ የተመለሱት ኳርተር ፋይናል ደረሰ ኳርተር ፋይናል ማንንም ሳይጠብቃቸው ኳርተር ፋይናል 82 አካባቢ ሆኖስ ደግሞ በቻምፒየንስ ሊግ በጣም አስደናቂ ምሽቶች አስተውለን እናውቃለን ትልልቆች ወደቁበት ገናኖች ያለቀሱበትን ምሽቶች አይተን እናውቃለን እኛ አሰልጣኝ በአውሮፓ ውድድሮች ላይ ያላቸውን ኤክስፒሪየንስ እናውቃለን በአስቶን ቪላ ያለው መነቃቃት ለአዲሶቹ ለመጡት በውሰትም በቋሚነትም ለመጡት ዝውውሮች እንዴት በፍጥነት ውህደትና ቦታ እንዳገኙላቸው መመልከት ትችላለህ ኤፍሬም ስለዚህ የቻምፒየንስ ሊግ ፉክክሩ በጣም ከባድ ነው የሚሆነው ኒውካስል ያው የምታምነው አይነት ቡድን አይደለም ኒውካስል ግን አንድ የአውሮፓ ውድድር ተሳታፊነታቸውን አረጋግጠዋል ቢያንስ በሊቨርፑልን አሸንፈው የሊግ ካፕ ሻምፒዮንስ ሊግ አንዱ ውድድር እንደሚያገኙ ማረጋገጥ ይችላል ወደ ቻምፒየንስ ሊግ ፉክክር ግን መምጣት ይፈልጋሉ ስለዚህ በእያንዳንዱ ጨዋታ ላይ የሚኖረው ተጋድሎ ከፍተኛ ነው የሚሆነው የዓለም ዋንጫ የበሉ አላስመሰሉትም ይገባቸዋል ባይነኝ 70 ዓመት ዋንጫ ያልበላ 70 ዓመት ረጅም ዓመት በዛ ላይ በጣም ፓሽን መገለጫው የሆነ ክለብ ነው የእግር ኳስ ፓሽን መገለጫ የሆነ ክለብ የባስ ፓራዱን አይተዋል ሰሜን ምስራቅ እንግሊዝ ታይኒ ሳይድ ማለት ኤክስፔክት ይደረግ ነበር ኤፍሬም ግን ከኤክስፔክቴሽኑ በላይ ነው የሆኑት ለክሶን ሁኔታቸውን ስትመለከት አርጀንቲና ቦነስ አይረስ ላይ ያየነውን ነውኮ ሜሲ 36 ዓመት ጠብቆ ያ በቃ የብራዚሉ ክለብ ነው ቦታፍጎ ሻምፒዮን ሲሆን ከረጅም ጊዜ በኋላ የተመለከት ነው የተለያዩ ኮከቦች እንደ ጋሪንቻይን ኮከቦች ወጡባቸው ክለቦች ሻምፒዮን ሲሆኑ እንዳየነው አይነት ሴሌብሬሽን ኒውካስል እና ፉክክሩ ከፍተኛ ነው የሚሆነው እንግዲህ በዚህ መሃል ኬቨን ደብሮይን እንመለከታለን የሱ ዛሬ ትልቅ ትኩረት ይሆናል በቀጣይ ጨዋታዎች ላይ ትኩረት ይሆናል ማንቸስተር ሲቲ ትራንዚሽኑ ከፍተኛ ይሆናል ቀደም አንድ ነገር ስታነሳ ጊዜውንና ታይሚንጉን ካልተጠቀምክ ለምሳሌ አርሰናልን ስታነሳ ነበር ወደ 7ኛ ሲዝን ነው ይሄዳል ሱፐር ታላንት ወደ 7ኛ ሲዝን ነው ሄደው አሁን ያኔ 2006 አርሰናል ማድሪድን ሲያሸንፍ አርሰናል ትልልቅ ቡድኖችን በቻምፒየንስ ሊግ ያሸንፍም የሚለውን ከርስ የሰበረበት ነበር የመጀመሪያው እንግሊዝ ቡድን ሆኗል ሪያል ማድሪድ ማሸነፍ በርናባው ላይ ያሸነፈ የመጀመሪያው እንግሊዝ ቡድን ማድሪድን ሲያሸንፍ የት ደረሰ ፍጻሜ ላይ ነው የተገኘው ፍጻሜውም እኔ ማሽ ስታድ ፍራንስ የነበረው ፍጻሜ በአርሰናል ታሪክ በጣም ከሚጸጽቱ ጨዋታዎች መካከል አንዱ ይሆናል ብዬ ገምታለሁ ኦንሪ ያመከናቸው ኳሶች ያለቁ ድሎች ጨዋታውን መደምደም የሚቻልበት አጋጣሚ ነበር ያ ድል ካለፈ በኋላ ግን ስንት ዓመት ቆየ 22 ዓመት ጠፋ በዛው ወኖ 20 ዓመት አካባቢ 19 ዓመት አካባቢ ቆየ አርሰናል እንደውም የመጨረሻዎቹ 6 ዓመታት ወደ ቻምፒየንስ ሊግ መግባትም ከባድ ሆኖ በኋላ ሚካኤል አርቴታ ነው ከ2017 በኋላ ወደ ቻምፒየንስ ሊግ እንዲመለስ ያደረገው አንዳንዴ የሆነ ወርቃማ ቡድንን መጠቀም ማትችል ከሆነ ሌላ ስትሮንግ ቡድን ይነሳል ሌላ ተቀናቃኝ ይመጣል ለዛ ነው ብዙ ጊዜ አሁን ያለው አርሰናል በቬንገር ጭምር የተመሰከረለት ምናልባት የአርሰናልን የታይትል ጥያቄዎች መመለስ የሚችለው ቡድን ነበር ግን በየአመቱ የሚሰሩ ስተቶችን ተመልከታቸውና አሁን 7ኛ ሲዝን ነው ቀጥሎ የሚመጣው ካርቴታ ጋር በየአመቱ መታመክነው ድል ሌላ ጠንካራ ቡድን ይፈጥራል ፕሪሚየር ሊጉ ላይ አሁን ሲቲ ሌላ መደራጃ ጊዜ አግኝቷል ሊቨርፑል ሌላ መጠናከሪያ ጊዜ አግኝቷል ዩናይትድ ኢንቨስት ያደረገ ነው ያልተሳካ ጉዳይ ይሁን እንጂ ቼልሲ ኢንቨስት አድርጓል አሁን ነገሮች ላይ ደግሞ የማጥራት ነገር እየሰራ ነው ስለዚህ በየጊዜው ነገሮች ይከብዳሉና ይሄ ወርቃማ ጄነሬሽንን መጠቀም የሚለው ኮንሰፕት በጣም ትክክል ይመስለኛል ሲቲ የማይጸጸትበት አንዱ ምክንያት ለግዢዎቹ ተገቢውን ነገር አግኝቶ ነው ያንዳንዱን ኮከብ የሸኘው ኬቨን ደብሬን በ10 ዓመት ውስጥ ላወጣበት ወጪ በላይ ኮምፓኒ በለው አጉዌሮ በለው ያንዳንዱ ሌጀንድ ሲሰናበት ሲቲ ከከፈለው በላይ ሰርቭ አድርገው ኮከቦቹን ተጠቅሞ ጄነሬሽኑን ወርቃማ ጄነሬሽኑን ተጠቅሞ ነው ያሰናበተው ማለት ይችላል አንድ የስካይ ስፖርት ይመስለኛል ወይ ደግሞ ኦቨርላፕ ላይ ያው እዛው ስካይ ላይ ነው እሱ ካራገር እና ስኩልስ ናቸው ካራገር
2 ነው 3 ነው አይደል የፕሪሚየር ሊግ ዋንጫ አለ ይለዋል ስኮልስ አይ 7 ምናምን ከዛ ይጮበት አንተስ ይለዋል ያው ካራገር ምንድነው ያሸነፈው 2005 ኢስታንቡል ቻምፒየንስ ሊግ ቫን ፐርሲም ጄራርድን የታለ የፕሪሚየር ሊግ ዋንጫ አለው ቫን ፐርሲ አርሰናል እንደማያሸንፍ ስላወቀ እኮ ነው ዩናይትድ ሄደው በፈርጉሰን ከፍተኛ ሃይጃክ ኦጌሮ ሲነጥቃቸው አንድ አመት የጡረታ ዘመናቸውን አራዝመው ቫን ፐርሲ ግን ቢያንስ አንድ የፕሪሚየር ሊግ ዋንጫ አለው አንዳንዴ ቅድም እኔ የተናገርኩት በደንብ እንደው አርሰናል ሊደግመው ነው እንዴ አሁንም ያ መጥፎ ታሪኩን ያስብላል ለምን ብትል ከኢንቪዚብልስ በኋላ ፍቅር ከዛ ከማይሸነፍ ድንቅ ቡድን በኋላ ከማይደገም ድንቅ የገኒንግ ፎር ግሬትነስ ወርቃማው ታሪክ በኋላ እንደቆመ ሲቀር አርሰናል ፋብሪጋዝ ፍላሚኒ ጊልበርቶ ሲልቫ ህሌብ አሌክስ ሶንግ ኤቦዌ ቱሬ ሲንድሮስ ሌማን አልሙኒያን ጨምሮ በጣም አዲስ ቡድን ቬንገር ገንብተው ነበር እዚህ ቡድን ላይ ፍቅር ኦንሪ ወደ ባርሴሎና ሻኙትና ሳሚር ናስሪ ባካሪ ሳኛ ቫን ፐርሲ አዲባየር ጨምሮ በጣም ኳሊቲ ተጫዋቾች ተጨምረው ኦልሞስት የፕሪሚየር ሊግ ዋንጫ ለማሸነፍ የሚያስችል ስብስብ ነው የተፈጠረው 2006 ላይ ያ ጎልደን ቲም ሮናልዲኒዮ ዴኮና ኤቶ ያሉበትን የሪያካርድ ባርሴሎናን ከብዙ የኦንሪ ኳስ መሳቶች ጋር ከሌማን ቀይ ካርድ ጋር ከቬንገር የቤስት 11 ምርጫ ጋር ከብዙ ነገሮች ጋር የመድፉ ደጋፊዎች ብቻ አይደለም የሚያስታውሱት ያ ጥሩ ስብስብ በጣም የእድሜ ደረጃው አቨሬጅ የነበረ በጣም ወጣት የነበረ ማደግ የሚችል ስብስብ ያለ ምንም ዋንጫ ነው የተበተነው አሁን 7 አመት ትክክል ነው እኮ በ7 አመት ውስጥ ደግሞ ሱፐር ኦዴጋርድን ጨምሮ ማርቲኔሊ ቡካዮ ሳካ ጋብሪኤል ጂሰስ ካይ ሃቨርትዝ ማጋሊሽ ሳሊባ ቤን ዋይት ሬያ ዴክላን ራይስ ቶማስ ፓርቴ ፍቅር ይሄ ቡድን ባለፉት 2 አመታት የፕሪሚየር ሊግ ዋንጫ ጆሮ የያዘ የለቀቀ ነው ነምበር 9 ስለሌለው አሁን አርሰናል አጥቂ ፍለጋ ኮዲው ይወጣ ነው አይደለም ጎይከረስ ይባላል ኦሲሚን ወይ ደግሞ አሌክሳንደር ዘግሬት ኢሳክን ጨምሮ የመድፉ ምኞት ነው ያ የአርሰናል ደጋፊዎች ከርስ እንዳይሆን አንደኛ ኪኮፍል ለምሳሌ ደብሬኔ እኮ ሁሉም ታሪኮች መጨረሻ አላቸው ሲል ታሪክ ከሰራ ነው መጨረሻ የሚኖርህ እኮ አለዛ እንደባከነ የቀረ ነው የምትባለው እና እኔ ይሄ 2006 ላይ የነበረው የመድፉ ማስታወሻ አሁንም በሱፐርማይክ አርቴታ ኮፒ ፔስት የመጣ ይመስለኛል 7ኛው አመት ላይ ቀጣይ አመት ይገባል ዋንጫ የዱ ኦርዳይ ጉዳይ ነው አርሰናል ፕሪሚየር ሊጉን ዘንድሮ አያሸንፍም አንድ ዋንጫ ላይ ያለ ቻምፒየንስ ሊግ ላይ ግን ከማን ነው የሚጫወተው እድሉ እኮ ነበረው ባይነኝ አሁን ያኔ አርሰናል ከ16 ውስጥ አልፎ ያውቅም እኮ ወደ 2006 ሳንቲያጎ ቤርናቤው ሲድ ከ16 ውስጥ አልፎ ያውቅም አርሰናል ሁሉ የሚተች ቡድን ነበር ኳርተር ፋይናል አይገባም በዛ ላይ የሚጠብቅህ ሮናልዶ ዚዳን ራውል ሩቢኒዮ አይነት ኮከቦች ነበር ያ ጋላክቲኮ ጥግ የመጀመሪያው አብዮት የፔሬስ ቻምፒየንስ ሊግ ያ ቡድን አለማሸነፉ በጣም ሁሌ ከፔሬዝ ብደት በጣም የሚያስገርም ቡድን ነው እዛ ሄደህ ግን ኦንሪ ለክ ማን ነው ያ የብራዚል ማራካኛ ስናነሳ የኡራጓዩ ጂጊያ ማራካኛን 2 ሰው ነው ጸጥ ያደረገው አንዱ ጆን ፖል ብሏል ጆን ፖል ለዛው ለስብከት ስለመጡ ነው ብሎ እና ጊጊያ ጆን ፖል ለተኛና እኔ ነኝ ብሎ ተናገረ እንደዛ እኮ ነው የሚመስለው እንግሊዝ ቡድን ሳንቲያጎ ቤርናቤው አያሸንፍም አንድ ፈረንሳዊ ነው ጎል ያስቆጠረው ያኔ ኦንሪ ንጉስ ኦነሪ ጸጥ አርጎት ወጣ መልስ እንትኑ ደግሞ ሃይቡሪው ደግሞ ዲፌንሲቭ ያን ጨዋታ በጣም በቃ የሚያሳውሱ ሰዎች በደም ያስባሉ ሴንድሮስ እና ማን ነው ሮናልዶ የአይቮሪ ኮስታዩ ቱሬ የነሱ ዲፌንስ በጣም አስከረ ሮናልዶ ፊት ከአር9 ፊት አስደናቂ አርሰናል ተመለከተን ሄደ ልክ ማድሪድን ስታሸንፍ የምትጨምረው ነገር አለ የአውሮፓ ንጉሶችን ነው የጣልከው ከዛ በኋላ ዝቅ ያሉ ቡድኖች ነው የሚመጡት የሚል ሜንታሊቲ ታዳብራል ጁቬንቱስን ቪላሪያልን ሲቲ ማድሪድን ሲያሸንፍ ነው ዋንጫውን ይበልው ማንቸስተር ሲቲ ስለዚህ ያ ነገር ነበር የመጣው ግን ያሁኑ አርሰናል በተደጋጋሚ ሰራቸው ስህተቶች ያሁኑ አርሰናል ምርጥ ቡድን ሰብስቧል የተመሰከረለት ልክ እንዲያኔው እንደ ቬንገር ሁለተኛ ቡድን ጥሩ ቡድን ነበር ግን
ባለፉት 2-3-4 ዓመታት የሚኬል አርቴታ ሪጅድ መሆን በቃ ነገሮችን በራሱ መንገድ ብቻ የመመልከት ጉዳይ ደግሞ ያንን አርሰናል የማይመስል ቡድን የአርሰናል ከኋላ ዲፌንሱ ጥሩ ነበር ከፊት ደግሞ ኦንሪ ነበሩ በርካም በዛ ጨዋታ ላይ አልተሰለፈም በርግጥ በጉዳት ሚድፊልዱ ላይ እነ ፋብሪያስ ነው የነበሩበት ግን ፕሩቭ አላደረጉም ያኔ ገና እየጀመሩ ፍላሚኒ ማቲው ፍላሚኒ አሌክሳንደር ለብ የማይረሱ አማካዮች ነበሩት እና ያሁኑ ቡድን ግን ትንሽ ነገሮችን ነበር የሚፈልገው ማድሪድ ከመድረስ በፊት ባለፉት 2-3 ዓመታት አርሰናል የተወሰኑ ለውጦችን ቢያመጣ ኖሮ የ2006ቱን አርሰናል ስህተቶችም ጭምር አርሞ ብዙ ነገር ማሳካት ይችል ነበር የሚል እምነት ስላለኝ ነው ብዙ ጊዜ አርቴታ ላይ ነው ትክክል ነው ጣቶችን መቀስሩ ወደ ጆዜ እንሄዳለን የመጨረሻ ሐሳብ እናረጋዋለን አሁንም ግን የታሪክ መመሳሰል አለው ከተጠቀመበት ነው አርሰናል ይጠቀማል ሌላ ጥያቄ ነው አሁን ማጋሊሽ ተጎርቷል እንኳን ዘንቦብሽ ነው ትናንትና ድሮ አርጓል የበለጠ ከሊቨርፑል ጋፑ ሰፍቷል ወትሮም አርሰናል ያይከተለውም ስንል ነበር ልክ ላሊጋ ላይ ሪያል ማድሪድ ባርሴሎና እንደፈለገ ራሱ ቢያንቀላፋ በ19ኙም የላሊጋ ክለቦች በተጫወተ ቁጥር ስፔን ላይ የሚቸገር ቡድን እኔ ማድሪድ ነው ያየሁት ማክሰኞ ግን ይሄ ትናንት ያየነው ማድሪድ አይደለም ይሄንን ደጋግሞ ስላሳየ ነው አርሰናል ግን የታሪክ መመሳሰል አለው ከቀየረው ነው አለበለዚያ እንደ ሲቲ ወደ ከፍታው አትመጣም ከጩኸታም ጎረቤትነት ወደ አሸናፊነት መጥቶ ማንቸስተር ከተማ ላይ አንደኛው በጣም በታሪኩ ውስጥ እንደ ታሪኩ ለማደር ተስኖት ከኦልድ ትራፎርድ ዋሻው የቆመ አንደኛው በከተማው ላይ ከይሄ ስካይ ብሉ መለያው ጋር ደረቱን ነፍቶ መሄድ የታለ ቻምፒየንስ ሊግ ዋንጫቸው አሁን ሲቲ አይባልም ምስጋና ለነ ዴብሬኔ ዊ ዲድ ኢት ብሏል ጋርዲዮላ ዊ ዲድ ኢት አቅፎት ምክንያቱም ዴብሬኔ ነው ዋናው ማስተር በዛ ሲዝን ፍቅር ትሪብል ሲያሸንፉ ከአታቱርክ ኢንተር ሚላን እንደዛ የኢንዛጊ ድንቅ ኢንተር ሚላን ተፈትኖ ሲቲ ሁሉ ነገር አርጓል ስለዚህ አሁን ወደ ከፍታው መጥቷል አርሰናል ወደ ከፍታው ተጠግቷል የ2006 የነ ፋብሪጋዝ ድንቅ ቡድን አብሮ ረጅም ዓመት መቆየት ባለመቻሉ በርቶ የጠፋ ነው ያሁኑም ቡድን 5 ዓመት ከአርቴታ ጋር 6-7ኛ ዓመት ላይ ደርሷል ወደ 800 ሚሊዮን ፓውንድ አውጥቷል አጥቂ አይገዛም ልክነ ከአርቴታ ሪጅድ መሆን ጋር በተያያዘ መልሶ አርሰናላውን ዲክላይን የሚያደርግበት ወቅት ሊሆን ይችላል ፍቅር ቬንገሩሌ እንደሚሉት ካቻመና የተናገሩት ናው ኦር ኔቨር ያሉት እንደ አርነ ስሎት አይነት እኮ በመጀመሪያ ዓመት የፕሪሚየር ሊግ ዋንጫ ለማሸነፍ ጫፍ ይደረሳል የአርቴታ ልፋት ስታየው በጣም ድንቅ አሰልጣኝ ነው ፍቅር በዚህ ሂደት ውስጥ እንግዲህ አንዳንዴ ኢራው ራሱ በስኬትና በወርቃማ ታሪኮች እንዲጠናቀቅ ከፈለክ ዋንጫ ማሸነፍ አለብ አለበለዚያ ልክ የማድሪድና የአርሰናል አይነት ጨዋታ ሲያጋጥም ብቻ የምትታወስ ታሪክ ይኖራል 2006 ላይ አርሰናል ድንቅ ቡድን ነበረ ግን ፋይናል ደረሰ አለቀ ሄርቶሄድ አርሰናልና ማድሪድ ረጅም ያልተገናኙት 5-6-7-8-9 ጌም አርሰናል እዛ አካባቢ ስለማይደርስ እኮ ነው ስለበተነው ወርቃማ ቡድኑን ነው አሁንም ኦዴጋርድ ያዙት ስብስብ ምናልባትም እድል አለው ከፊቱ የ180 ደቂቃ ድራማ ብቻ አይደለም ማድሪድ ብቻ አይደለም ማድሪድን ማሸነፍ ግን ዋንጫውን የማሸነፍ ሜንታሊቲ ገነባል እንዳልከው ያ ስታደ ፍራንስ አድርሶት በነ ሮናልዲኒዮ ድንቅ ባርሴሎና ነው የወደቀው ያውም አርሰናል በካምቤል ጎል 1-0 መርቶ ከዛ በኋላ ነው ባርሴሎና የተነሳው ፍቅር ስለዚህ የመድፉ ደጋፊዎች ከትናንትናም ከዛሬም ሲማሩ ሁሉ ጊዜ ያ የበተኑት ስኳድ ከቬንገር ጋር እንደገና በአርቴታ ፕሮሰስ ውስጥ ደግሞ ያለፈው ስኳድ ምን ያሳየናል ነው